ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? የአፍላጋ ሕይወት ሚዲያ ዛሬ ደግሞ ወደ እናንተ አንድ መልእክት ይዘን መጠናል። ይህም ደግሞ አገልግሎታችን በተመለከተ አንዳንድ ሰዎች ጥያቄ ባቀረቡት መሰረት አገልግሎታችሁ ምን ነው እያገለገለ ያለው ወይም ደግሞ በምን ዘርፍ ነው የሚያገለግል ሚኒስትሪ ነው ወይንስ ደግሞ ቤተክርስቲያን ነው የሚል ጥያቄ ከአንዳንድ ሰዎች ዘንድ ጥያቄዎች ቀርበዋልና ይህንን አስመልክቶ ዛሬ ከወንድሜ ከመርጌታ መላክ ጋራ ይህንን ሐሳብ ወደ እናንተ ልናደርስ መጠናል። እናንተ ደግሞ እንደተለመደው ሁሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ለብዙዎች እንድታዳርሱና ደግሞም አገልግሎታችንን ከዚሁ አሁን በምናወራው መሰረት አብረውን ማገልገል የሚፈልጉ አብረውን ደግሞ ማምለክ የሚፈልጉ አብረውን ከኛ ጋራ እግዚአብሔርን ወይም ደግሞ እግዚአብሔር የሰጠንን ይህንን የልጁን የኢየሱስ ክርስቶስን ወንጌል መመስከር የሚፈልጉ ሰዎች ወደኛ እንዲመጡ አብረውን እንዲያገለግሉ እንድታደርጉ በጌታ ፍቅር እናሳስባችኋለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ተባረኩልኝ። መርጌታ መላክ እንግዲህ ዛሬ አራት ካህናት ወይም ደግሞ አራት ጠምጣሚዎች ነበረ ከዚህ በፊት የምናወራ የነበረው። ዛሬ እኔና አንተ እዚህ የቀረብነው የቤተ ክርስቲያናችንን የአገልግሎት ሁኔታ ወይም ደግሞ አገልግሎታችን ምን እንደሚመስል የቤተ ክርስቲያናችንን መልክ ለመግለጥ ነው የመጣ ነው። እንግዲህ አፍላጋ ሕይወት ቤተክርስቲያን እኔም አንተም ከሌሎች ሚኒስትሪ አገልግሎቶች ጋራ ከታደሱ ወንድሞቻችን ጋራ እያገለገልን ቆይተናል። ነገር ግን የዛሬ 2 ዓመት ተኩል አካባቢ የአፍላጋ ሕይወት ቤተክርስቲያን የታደሰች ቤተክርስቲያን በሚል ከጌታ በተቀበልነው የአገልግሎት መስመር መሰረት ጀምረን እስካሁን ድረስ ጌታ እየረዳን እያገለገልን እንገኛለን። እንግዲህ ይህን አስመልክቶ ብዙ ሰዎች አንዳንዶቹ ከነገሌ ጋር ናችሁ እንደሚሉን ሰዎችም አልጠፉም እና ምናልባት አገልግሎታችን ተመሳሳይ ነው። በተለይ እዚሁ ተመልካቾቻችንም ማወቅና መረዳት ያለባቸው በታድሶ አገልግሎት ላይ የተሰማሩ ወንድሞች ሁሉ ያው የያዙት አንድ ነገር ነው። እሱም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታድሳ እና እግዚአብሔርን በእውነትና በመንፈስ ስታመልክ እንዲሁም ደግሞ ለወንጌል ስርጭት ስትፋጠንና መድረኳን ለክርስቶስ ኢየሱስ እና ሕዝቦቿን ደግሞ ለመንፈስ ቅዱስ እንድታስረክብ እና መንፈስ ቅዱስ አዳሹ እሱ ስለሆነ ይሄን እንድታደርግ አገልግሎት እያገለገልን ያለ ነው። ሁላችንም በተለያየ በሚኒስትሪም የሚያገለግሉ እንዲሁም ደግሞ እኛ የታደሰች እግዚአብሔርን የምታመልክ እንደገና ተልኳዋን ደግሞ ስትፈጽም ምትታይ ቤተክርስቲያን እንዲሁም ደግሞ በትምህርትም በስልጠናም በሁሉም ነገር የምትተጋ ቤተክርስቲያንን ማሳየት አለብን ብለው የሚያገለግሉ እንደኛ ሌሎች ወንድሞች አሉ። አገልግሎታችን ምንም እንኳ በልዩ ልዩ ቦታ ብንሆንም ብንከፋፈልም መስመሩ ግን አንድ ነው እና ይህን አስመልክቶ ዛሬ በደንብ ስለኛ እና ስለ አፍላጋ ሕይወት የክርስቶስ ቤተክርስቲያን ማውራት አለብን ብዬ አስባለሁና ያው ሶስት ምን ይላሉ በዚህ ጉዳይ ላይ ይቅርታ አገልግሎቱን በተመለከተ አፍላጋ ሕይወት ሚዲያን ማነው የቤተ ክርስቲያኗን አገልግሎት በተመለከተ ለተመልካቾቻችን እንዲያስተላልፉ ለእሱ ልስጦት። ጥሩ እንግዲህ ስለተነሳው ርዕሰ ጉዳይ ሀሳብ እግዚአብሔርን እያመሰገን እግዚአብሔርን እየባረክን እንግዲህ ወደ ሀሳቡ እንገባለን፣ እንቀጥላለን። እንግዲህ ስለ አፍላጋ ሕይወት ቤተክርስቲያን አፍላጋ ሕይወት ቤተክርስቲያን በብዙ መንገድ የኢየሱስ ክርስቶስን ወንጌል የምትሰብክ የምታስተምር ለወንጌል የቆመች ወንጌልን ለትውልድ በማዳረስ ወንጌልን ለፍጥረት ሁሉ በመስበክ
ቀዳሚ ስራው አድርጋ የምትሰራው ወንጌልና ወንጌል ብቻ ነው እና ይቺ ቤተክርስቲያን እንግዲህ ቅድም እንደተነገረው ከተመሰረተች እንግዲህ 2 ዓመት ተኩል አካባቢ ላይ ተመስርታ በአካል የምትታይ የምትጨበጥ የምትዳሰስ ማንም ሰው መጥቶ ማየት የሚችለው አይነት ሆና ነው ያለችው እና ይቺ ቤተክርስቲያን የተመሰረተችበት ዋና ዓላማ ዋናው ነገር ሰው ሁሉ ወንጌልን ይሰማ ዘንድ በክርስቶስ ኢየሱስ የተደረገውን የተከናወነውን የእግዚአብሔርን ማዳን ፍጥረት ሁሉ ሰው ሁሉ ሰምቶ ያምን ዘንድ ይህንን የመዳንን ወንጌል ሰምቶ ወደ አምላኩ ወደ እግዚአብሔር ፍጥረት ሁሉ ይመለስ ዘንድ ስለሆነ ቤተክርስቲያን የተመሰረተችበት ዋና አጀንዳዋ ይሄ ነው። እንግዲህ ቤተክርስቲያን በቅደም ተከተል የምታከናውናቸው እንግዲህ ስራዎች አሏት። ራሱን የቻሉ ስራዎች አሉ። የቤተክርስቲያን ስራ ቤተክርስቲያን በዋናነት የምትይዛቸው ስፍራ የምትሰጣቸው ጊዜ ሰጥታ የምትሰራቸው ስራዎች አሏት። ከነዚህ መካከል እንግዲህ ወንጌልን እንሰብካለን፣ ወንጌልን እናስተምራለን። ግን የተማረው ወይም ደግሞ የሰማው ማህበረሰብ ደግሞ የግድ መታቀፍ ስላለበት ወደ ቤተክርስቲያን በመምጣት ህብረት እንዲያደርግ መጽሐፍ ቅዱስ እንዲማር አብሮ እንዲጸልይ አብሮ እግዚአብሔርን እንዲያመልክ አብሮ መንፈሳዊ ነገርን በመከፋፈል ሰው ሁሉ ህይወቱን በክርስቶስ ኢየሱስ መንፈስ እንዲመራ እንዲያስተካከል የማድረግ ስራ በቅደም ተከተል ትሰራለች። እንግዲህ ቤተክርስቲያን አፍላጋዊት ቤተክርስቲያን ዋና አጀንዳዋ ወንጌልና ወንጌል ነው፣ ቅድም እንደተናገርኩት። ግን ወንጌልን ስትሰራ ደግሞ በቅደም ተከተል ደግሞ ራሱን የቻለ መስመር በእያንዳንዱ መስመር ውስጥ ገብታ ደግሞ የምትሰራው ነገር አላት። እንግዲህ ቤተክርስቲያን ከማህበረሰቡ ጋር ያላት ሪሌሽንሽፕ አለ። ማህበረሰቡን ትዳስሳለች፣ የአማኙ ትዳስሳለች፣ የማያምነውን ሁሉ ትዳስሳለች። በብዙ መንገድ ቤተክርስቲያኒቱ ቅዱስ በሆነ ነውር በሌለበት መንገድ ራሷን ከማህበረሰቡ ጋር ምን ታደርጋለች? ግንኙነት ታደርጋለች። ከማህበረሰቡ ጋር በሚያገናኛት መስመር ትገናኛለች፣ መልካም ነገር ታደርጋለች። ለምሳሌ ማህበረሰቡ ከሚሰራው የትኛውም ስራ መልካም ከሆነ ነገር ጋር ትሳተፋለች፣ ትሰራለች፣ ትታዘዛለች። ለየትኛውም ማህበረሰብ አመፀኛ አይደለችም ቤተክርስቲያን። ቤተክርስቲያን ኃጢአትን ትጸየፋለች። ከኃጢአት ውጭ የሆነውን ግን መልካም በሆነው ነገር ተሰማርታ ተሰልፋ አብራ ለትውልድ ጠቃሚ የሆነ ነገር መስራት ትችላለች እና ቤተክርስቲያኒቱ እንግዲህ አፍላገ ሕይወት መንፈሳዊ ዘርፍም ብቻ ሳይሆን ማህበረሰቡ ለሚያስፈልገው ማንኛውም ነገር አብራ የምትሰራ መሆኑን ግልጽ ነው። እንግዲህ ቤተክርስቲያን ከምትሰራቸው ስራዎች በመጀመሪያ እንግዲህ ቅድም እንደተናገርኩት ወንጌል ነው። ወንጌል ራዕይዋ ነው። ወንጌል ሸክሟ ነው። ወንጌል መድኃኒቷ ነው። ወንጌል ፈዋሿ ነው። ወንጌል ሁሉ ነገሯ ነው ለቤተ ክርስቲያን ማለት ነው እና ቤተ ክርስቲያኒቱ አፍላጋዊ ቤተ ክርስቲያን ቀዳሚ ነገር አድርጋ የምትሰራው ስራ ምንድን ነው? ወንጌል ነው። እንግዲህ ወንጌልን ትሰራለች። በወንጌል አገልግሎት ውስጥ ደግሞ የሚመጣ ትውልድ አለ። በወንጌል ልቡ እየተነካ ልቡ እየተማረከ ጽድቅ የጠማው ጽድቅ የተራበ መንፈሳዊ ነገርን የሚፈልግ በጣም በጨለማ ውስጥ ያለ በብዙ ጭንቀት ውስጥ ያለ ትውልድ ወንጌል ታደርሳለች። ትውልዱ ቃሉን ሰምቶ ሲመጣ ደግሞ ቤተክርስቲያን ተቀብላ ምን ታደርጋለች? ታስተምራለች። እንግዲህ የምታስተምረው እንግዲህ መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጭ የሆነውን ነገር ደግሞ የምናስተናግድበት የራሱ መንገድ ስላለ ማለት ነው። ለሰው ድነት የሚጠቅም ግን ወንጌል ነው። ለሰው መዳን የሚጠቅመው ወንጌል ነው። ሰውን ወደ ክርስቶስ ሊያመጣ የሚችል ሕያው የሆነው መንፈስ የሆነው የእግዚአብሔር ቃል ነው። ስለዚህ ቤተክርስቲያን በቋሚነት በታማኝነት በጽድቅ በቅድስና ይህን ስንል አገልጋዮቿም በጽድቅ በቅድስና የሚኖሩ ማለት ነው። ማለት በዚህ በአፍላጋዊት ቤተክርስቲያን ውስጥ ማንኛውም አገልጋይ መስፈርቱ በቃ እግዚአብሔርን መፍራት የሚባለው ነገር ሁል ጊዜ የሚሰመርበት ነው እና ከአገልጋዮቹም ጀምሮ ከምዕመናንም ጀምሮ ስንመጣ በጽድቅ በቅድስና እግዚአብሔርን በመፍራት ወንጌልን ለፍጥረት ሁሉ የምትሰብክ ተልእኮዋ ይሄ እንደሆነ እንግዲህ ግልጽ ነው እና አፍላጋዊት ቤተክርስቲያን በኢትዮጵያ ምድር በዓለምም ያለች በሁሉም ስፍራ አለች ቤተክርስቲያን። አየር ላይም አለች፣ መሬት ላይም አለች። ግን የምትሰብከው ወንጌልና ወንጌል ብቻ ነው። ወንጌል ደግሞ ስለ ልጁ ስለ ክርስቶስ ኢየሱስ ስለሚናገር ይህንን የመዳንን ቃል ለፍጥረት ሁሉ በማዳረስ ላይ እየተጋች እየሰራች ያለች በታማኝነት የምትታወቅ ቤተክርስቲያን ናት ብዬ እላለሁ። በጣም ጥሩ ነው መርጌታ መላክ። እንግዲህ የአፍላጋ ሕይወት የክርስቶስ ቤተክርስቲያን የታደሰች
ጌታን በእውነትና በመንፈስ የምታመልክ ለወንጌል ተልኮ የምትፋጠን ወንጌል ስርጭት ላይ የምትሰራ እንዲሁም ደግሞ ትምህርትን በተመለከተ ትክክለኛውን የእግዚአብሔርን ቃል መሰረት ያደረገ ትምህርት የምታስተምር እንዲሁም ደግሞ ስልጠና የምትሰጥ ስልጠና ማለት ነው ሰዎች ተመስክሮላቸው በተለይም እኛ ቤተ ክህነት ሰዎች ከመሆናችን የተነሳ ከቤተ ክህነት የሚመጡ ወንድሞቻችንና እህቶቻችንን ከእህቶችም አሁን እየገቡ ስለሆነ እነሱንም ጭምር እያሰለጠን መላክ ማለት ነው። ለተልእኮ የምታበቃ ማለት ነው። የሴቶችን አገልግሎት ማዕከል ያደረገ አገልግሎት ስለምታገለግል ቤተክርስቲያን አሁን ሴትን ታስተምር ዘንድ አንፈቅድላትም አንልም። ምክንያቱም መጽሐፍ ቅዱሳችን ሴቶች በብዙ ቦታ ምስክሮች እንደሆኑ ስለምናውቅ እግዚአብሔር ደግሞ ከነገድ፣ ከቋንቋ፣ ከሕዝብ፣ ከወገን በልጁ በክርስቶስ ኢየሱስ ሲዋጀን ወንዶችንም ሴቶችንም ነው። ጾታ ለይቶ አልዋጀም፣ ወይም ደግሞ ዘር፣ ቋንቋ፣ ነገድ ለይቶ አልዋጀም። ስለዚህ ሁሉንም በእርሱ የሚያምኑትን ሁሉ ወንዶችንም ሴቶችንም የእግዚአብሔር ልጆች የሆኑ ዘንድ በክርስቶስ ኢየሱስ ያመኑትን እግዚአብሔር ልጆች ብሎ አስቀምጦልናል፣ በእግዚአብሔር ቃል መሰረት ማለት ነው። ስለዚህ ከሚዲያ አገልግሎት በተጨማሪ የምታደርጋቸው እኒህንና መሰል ጉዳዮችን ነው። ሌላው በዋናነት ቤተክርስቲያን መፈጸም ያለባት በሁለት ስርዓቶች ላይ ቤተክርስቲያን መሰረት አድርጋ ስርዓት ትፈጽማለች። አንደኛው የጥምቀት ስርዓት ነው። ጥምቀትን እንግዲህ ሰዎች ወደ ጌታ በጌታችን በኢየሱስ ክርስቶስ ካመኑ በኋላ ትምህርተ ድህነት ይማራሉ። ትምህርተ ድህነት ከተማሩ በኋላ ልክ ጥምቀት ላይ ሲደርሱ እንደ ኢትዮጵያው ጃንደረባ አጥምቁን የሚል ነገር ስለሚመጣ የግድ ጥምቀትን ቤተክርስቲያን ማጥመቅ አለባት። ማንኛውም ሰው በቃ ምክንያቱም መጽሐፍ ቅዱስ የሚለን ማርቆስ ወንጌል ምዕራፍ 16 ላይ 15 ላይ የሚነግረን ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ያመነ የተጠመቀም ይድናል ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። ጥምቀትን ለድህነት ሳይሆን ሰዎች እንደሚሉት ጥምቀትን እንደ ስርዓት ወስደን እናስተምራለን፣ እንደ ሮሜ መጽሐፍ ምዕራፍ 6 ላይ እንደምናነበው። ስለዚህ ጥምቀት ስርዓት ስለሆነ ይህን ስርዓት ቤተክርስቲያን የግድ ትፈጽማለች ማለት ነው። ሌላው የጌታ እራት ነው። የጌታ እራት ማለት በሌሎቹ ዘንድ ቁርባን የሚሉት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥታ የሚታወቀው ቁርባን በመባል ነው። እኛ ግን የጌታ እራት እንለዋለን። የጌታ እራት ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በምሴተ ሐሙስ ለደቀ መዛሙርቱ እንጀራን አንስቶ ይሄ ስለ አዲስ ኪዳን የሚቆረሰው ሥጋዬ ነው፣ ይሄ ደግሞ ጽዋንም አንስቶ ይሄ ደግሞ ስለ አዲስ ኪዳን የሚፈሰው ደሜ ነው ብሎ በሰጣቸው ቃል መሰረት ይህንን ለመታሰቢያ አድርጉት ብሎ እንደሰጣቸው እንዲሁ ይህንን ስርዓት ጌታችን የኢየሱስ ክርስቶስን ሞቱን በማሰብ ትፈጽማለች ይቺ ቤተ ክርስቲያን። ስለዚህ የቤተ ክርስቲያንን መስፈርት በማሟላት እግዚአብሔርን ታመልካለች። እንግዲህ ምናልባት ብዙ ሰዎች ስለ አምልኮ ያልገባቸው ነገር አለ ብዬ አስባለሁ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለን እኛ እዛ ቤተክርስቲያን ትታደስ የምንል ሰዎች ይህንን ጉዳይ በደንብ ማየት አለብን። እኛ ራሳችን የዳነው ዝም ብለን እግዚአብሔርን ሳናመልክ ህብረት ሳንፈጥር አብረን ሳንኖር ሳንቀመጥ እንጀራንን በመቁረስ አብረን ሳንተጋ እንዲሁ መኖር አለብን ወይ? የለብንም። እንደዚህ መሆን የለበትም። የጌታን እራት መከፋፈል ግድ ነው። በአምልኮ ጊዜ የጌታን እራት ካልተከፋፈልነን ጌታ ያዘዘንን ትእዛዝ ተላልፈናል ማለት ነው። ስለዚህ እግዚአብሔር የእስራኤልን ሕዝብ አንድ የሰጠው ትእዛዝ ምንድን ነው? እግዚአብሔርን ራሱን እንዲያመልኩት ትእዛዝ የሰጣቸው እና ዘዳግም መጽሐፍ ምዕራፍ 6 ቁጥር 13-14 ያለውን ክፍል ስናነብ አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በመካከልህ ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋ በዙሪያችሁ ያሉት አሕዛብ የሚያመልኳቸውን ሌሎችን አማልክት
አታምልኩ ወይም አትከተሉ። ምን ማለት ነው? አምላክህ እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በጣም ደስ የሚል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ሄደን ስናነብ ማቴዎስ ወንጌል ምዕራፍ 4 ይህንን ቃል ለፈታኙ ለዲያብሎስ የመለሰው ቃል ምን ብሎ ነው የመለሰልን? ቁጥር 10 ላይ ያን ጊዜም ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ ምን በል አምልክ ነው ያለው ተብሎ ተጽፏል አለ። ይህንን ክፍል የወሰደው የት ነው? ቅድም ካነበብኩት ከዘዳግም መጽሐፍ ነው። ዘዳግም 6 ላይ የወሰደው ሐሳብ ነው። ዘዳግም 10 ላይም ተመሳሳይ ቃል ይናገራል። አምላክህ እግዚአብሔርን ፍራ እርሱንም አምልክ ከእርሱም ተጣበቅ በስሙም ማል ይላል። ማል ማለት ኪዳን፣ በስሙ ኪዳን ግባ ማለት ነው። ስለዚህ እግዚአብሔር የሚፈልገው አምልኮ ምንድን ነው ስንል በቤተ ክርስቲያን ውስጥ እግዚአብሔርን ብቻ ማምለክ ነው። ምንድን ነው ይህን ልለውት የፈለግኩ? ለምንድን ነው እናንተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወጣችሁ ራሳችሁን ማምለክ የጀመራችሁ የሚሉ ሰዎች ስለሚነሱ ነው ስላሉ ማምለክ የጀመርነው ምንድን ነው ስንል ዘጸአት መጽሐፍ ምዕራፍ 20 ላይ የተጻፈውን የእግዚአብሔርን ትእዛዝ ተላልፋለች ቤተክርስቲያን ብለን ስለምናምን። ለምን እግዚአብሔርን በአዲስ ኪዳን በዮሐንስ ወንጌል ምዕራፍ 4 በተጻፈው ቃል መሰረት በእውነትና በመንፈስ ከማምለክ ይልቅ በሚታዩ በተቀረጹ ምስሎች እግዚአብሔርን ጭምር ሳይቀር ሥላሴን ሳይቀር በመሳል ይሄ ነው እግዚአብሔር በማለት በማሳየት የሚመለክ አምልኮ ስለሆነ ይህን ደግሞ እግዚአብሔር ፈጽሞ የሚጠላው አምልኮ ስለሆነ ይህንን ላለማድረግ የግድ ምን መሆን አለብን? በንጽጽር የምትታይ የታደሰችና ኦርቶዶክሳዊት የሆነች አውድ ጠብቃ የምታመልክ። ለምሳሌ አምልኮ ላይ የምንፈጽማቸው ስርዓቶች አሉ። የጌታን ራት ስንፈጽም ወይም የጌታን ራት በምንከፋፈልበት ጊዜ ከቤተ ክርስቲያናችን የወሰድነው መልካምና በጎ ባህል አለ። ወይም ደግሞ ከዜማ አንዱ ክፍል የሆነው ቅዳሴ የሚባላል። ያን ቅዳሴ እንቀድሳለን። ነገር ግን እንቀድሳለን ስንል ምዕመናን አስቀዳሽ ናቸው ማለታችን አይደለም። ምዕመናንም አብረው ቀዳሾች ናቸው። ቅዳሴ ተጠንቶ በደንብ ምዕመናን እየተቀባበሉበት ቋንቋው ገብቷቸው በየቋንቋው ተተርጉሞ የሚሰራ የቅዳሴ ስርዓት አለን። እሱን በማድረግ የጌታን ራት እንከፋፈላለን ማለት ነው። ስለዚህ አንዳንድ ጊዜ ብዙ ሰዎችን ሐሳባቸውን ስናየው ግራም ያጋባ ነገር አላቸው። አይኛ ቤተ ክርስቲያን ትታደስ ብለን እዛው እሷ እስክትታድ ነው የምንጠብቅ። እኛ እኮ ዕድሜያችን አለቀ። የዳነ ሰው እኮ እግዚአብሔርን ያመልካል። አሁን እኛ ገና ካቴድራል ጠብቀን አይደለም። ቤተ ክርስቲያን ኑ ግቡ አምልኩ እስክትለን ራሷን ለውጣ ወይም ደግሞ አድሻለሁ ብላ እስክትለን ድረስ መጠበቅ የለብንም። የተወለደ ሰው ዳግም የተወለደ ሰው ከመንፈስ ቅዱስ የተወለደ ሰው እግዚአብሔርን በእውነትና በመንፈስ ያመልካል። ስለዚህ ለምን አመለክ የሚል አካል ካለ አምልክ ይለኛል የእግዚአብሔር ቃል። ባይሆን በተራራ አትስገድ፣ በኢየሩሳሌምም አትስገድ። እሺ በሀገራችን ቋንቋ ልናገረው፣ በካቴድራሎችም አትስገድ፣ ለአዳራሹም አትስገድ። ብቻ ማንን አምልክ? እግዚአብሔርን። በምን? በእውነትና በመንፈስ አምልክ የሚል ሕያው የሆነ ቃል ስላለ በዚህ መሰረት ቤተክርስቲያን አምልኮዋን ትፈጽማለች። ይህች ቤተክርስቲያን እንዳልኳችሁ የታደሰች ኦርቶዶክሳዊት ቤተክርስቲያን የታደሰች። ስለዚህ ይህንን ሐሳብ በደንብ ሰዎች እንዲገባቸውና የምትጠይቁን ሰዎችም ይህ አገልግሎታችን በዚህ መልኩ ነው እየተከናወነ ያለው። ሌላው ቅድም ምስረታ ላይ እያወራን ነበር። 2015 ላይ ነው የተመሰረተችው። 2015 ላይ ግንቦት 3 2015 ዓመተ ምህረት ነው ፈቃድ አግኝታ እቺ ቤተክርስቲያን አገልግሎት እያገለገለች ያለችው። ስለዚህ ተኩል እያልን ያወራ ነው። አሁን ጥር ላይ ነው።
ግንቦት 3 ላይ 3 ዓመት ይሆናታል ማለት ነው። ይህንን ለማለት ነው። ይቀጥሉ እስኪ እንግዲህ አንዳንድ ሀሳቦችን አምልኮን በተመለከተ የወንጌል ስርጭትን በተመለከተ ምናልባት እዚህ ላይ ማነሳው እንደ አብነት ማነሳው መርጌታ መላክ ጌታን ከተቀበሉና ካመኑ ጀምሮ በኢትዮጵያ የወንጌል ስርጭት ከሚታወቁ ሰዎች መካከል በተለይም ደግሞ ከቤተ ክህነት ወጥቶ እንደዚህ አይነት እሳት ነበልባል የሆነ የአገልግሎት ካገለገሉ ሰዎች መካከል መርጌታ መላክ አንደኛ ነው። በተለያየ ቦታ በተለያዩ ሚዲያዎች ምስክርነት ሲሰጡ እንደነበር አውቃለሁ። ከኔ ጋር ደግሞ ለብዙ ዘመናት ለብዙ ጊዜያት አብረን አገልግለናል። በተለይም ደብረ ማርቆስ በሚባል ከተማ ላይ ኃይለኛ የሆነ ውጊያ ነበረ። ወንጌል በመስበክ በየገበያው ሲገቡ ገበያ ሁሉ ይበተን ነበረ። አንዳንዱ ይጮህ ነበረ ተዋጊ በሬ እንደገባበት። መናኸሪያ በተለይ አይገቡም ነበረ። ይህን ስለማውቅ ነው። መናኸሪያ ከገቡ ያው ያ ምናምን ያመጣ ብሎ ሰው በጣም እንትን ይል ነበር፣ ድንጋይ ያነሳ ነበር። ስለዚህ ከዚህ አንጻር ወንጌል ስርጭት ምን ያክል ዋጋ እንደሚያስከፍልም ጭምር በዛው እስኪ ስለ ወንጌል ስርጭት እኔ እንደው እዛ ላይ ቢያወሩ ስለፈለኩ ነውና ተመልካቾቻችንም ይህን ነገር በነገራችን ከዚህ ጋር አያይዘን መርጌታ መላክ አሁን እንኳ በአዲስ አበባ እና በተለያዩ አካባቢዎች እየመሰከሩ ያሉት የወንጌል ምስክርነት በአፍላገ ሕይወት እዚሁ ቪዲዮም ጋር አያይዘን የተወሰነ በሞባይል የተቀረጸ ቢሆንም ልንልክላችሁ እንችላለን። እና መርጌታ መላክ እንዲሁ የወንጌል ስርጭት እንዲሆን እንትን ነው በዚህ ጉዳይ ላይ እኔ ደግሞ ይሄ ወጥቼ ምናምን እውነቴን እንናገር ወጥቼ አሁን በጀማ ምናምን ስበክ በጣም መናገር እኮ እችላለሁ። ሃሌሉያ መናገር እችላለሁ፣ ማንበልበል እችላለሁ። ግን እንደዚህ እንደሱ ወጥቼ ደግሞ አንዱን ሰው ቁም ጌታ ይወድሃል ብዬ በመመስከር እንዲሁም ደግሞ በጀማ ወጥቼ ማይክ ሂጄ በመስበክ ብዙ ነገሮች ይቀሩኛል እንዳልል ያው እግዚአብሔር የሰጠኝ ጸጋ ደግሞ ሌላ ስላለ አልቀረኝም። እና እንዲሁ ይህን ነገር እስኪ በደንብ ያወሩበት፣ ብዙ ሰዎች ይማሩበታል። እና የተሰጣቸውንም ጸጋ ወይም ደግሞ የቀበሩትን ይህንን የስርጭት መክሊት አንስተው እንደገና በወንጌል ስርጭት የሚሳተፉ ሰዎችም ሊኖሩ ስለሚችሉ እስኪ እሱ በዚህ ጉዳይ ያወሩ። ጥሩ እንግዲህ ወንድሜ መርጌታ ቀጸላ እንደተናገረው እግዚአብሔር ሰውን ሲፈጥረው በመልኩ በምሳሌው ነው የፈጠረው። እንግዲህ ሰውንም ደግሞ እንዲያገለግለው ሲፈልግ ደግሞ እግዚአብሔር ልዩ ልዩ ጸጋ አለው። አሁን ለምሳሌ በእርስዎ ውስጥ ሌላ ጸጋ ነው ያለ፣ እኔ ጋር ደግሞ ሌላ ጸጋ ነው ያለ። ግን አገጣጥሞን እግዚአብሔር በጋራ ይሰራብናል። ያ ማለት ግን ጸጋ የሌለው ሰው የለም፣ ለጌታ የማይጠቅምም ሰው የለም። የዳነ ሁሉ አይደለም የማያምነውም ሰው እንኳን እግዚአብሔር ይወደዋል። የእግዚአብሔር አርአያ ምሳሌ መልክ ስለሆነ ማለት ነው። ስለዚህ በማያምኑትም ሰዎች ውስጥ እግዚአብሔር ጸጋ እኮ አለው። በተፈጥሮ እግዚአብሔር የሰጣቸው ጸጋ እኮ አለ። ደግሞ በክርስቶስ ኢየሱስ አምነን ስንድን ደግሞ በእያንዳንዳችን ሕይወት ውስጥ ደግሞ የሚገርም ጸጋ ደግሞ እግዚአብሔር አስቀምጧል። ማለት የሰውን አእምሮ የሚቆጣጠር ሰዎችን ወደ መዳን የሚያመጣ ሰዎችን ወደ ወንጌል፣ ወደ ጽድቅ፣ ወደ መንግስተ ሰማያት፣ ወደ ሞተላቸው ጌታ ሽፍት እንዲያደርጉ በጣም እግዚአብሔር የሚጠቀምባቸው ንግግራቸውን ተጠቅሞ መልእክታቸው ተጠቅሞ ትምህርታቸውን ተጠቅሞ እንዲሁም በጸሎት እግዚአብሔር ብዙ ሰዎችን ወደ ራሱ ይስባል፣ ያመጣል። እንግዲህ ቅድም እንደተነገረው እንግዲህ ስለ አፍላገ ሕይወት ቤተክርስቲያን እያወራን ያለ ነው። አፍላገ ሕይወት ከምትሰራቸው ስራዎቿ አንዱ ትልቁ ነገር ወይም ደግሞ ከሌሎቹ ስራዎቹ መካከል አንዱ ወንጌል ስርጭት ነው። የወንጌል ስርጭትን ያው እኔ እንዳጋጣሚ ስለተጠየቅኩ እንጂ ቤተክርስቲያኗ በኃላፊነት የምትሰራውም ስራ ስለሆነ ነው። እግዚአብሔር በልዩ ልዩ ጸጋ ሰዎችን ይጠቀማል። ግን ቤተክርስቲያን ደግሞ ጸጋ ያለባቸውን ሰዎች ምን ታደርጋለች? ታሰማራለች ማለት ነው። ቤተክርስቲያን ጸጋን ትቀበላለች። ጸጋ ያለባቸውን ሰዎች በጸጋቸው እንዲያገለግሉ፣ ጸጋቸውን እንዲያወጡ፣ በጸጋቸው በመክሊታቸው ሰዎችን ወደ ክርስቶስ ወደ ኢየሱስ እንደገናም ደግሞ ወደ መዳን ወደ ዘላለም ሕይወት የሚመጡበትን መንገድ በሰዎች በኩል እግዚአብሔር ባስቀመጠው ጸጋ ቤተክርስቲያን ኃላፊነት ወስዳ ታሰማራለች። ቤተክርስቲያን እንዲህ አይነቶችን ሰዎች ቦታ ስፍራ ሰጥታ ታስቀጥላለች ማለት ነው። እንግዲህ የወንጌል ምስክርነት ያው በጣም ደስ የሚል ነው። በእውነት ለመናገር አምልኮ፣ ወንጌል ምስክርነት፣ የእግዚአብሔርን ቃል ማጥናት፣ መማር፣ ህብረት ማድረግ
በጣም ነው የሚያስደስተው። እንግዲህ አንዱ የወንጌል ስርጭትን ያው ነጠል አድርገን ስለምንናገረውም ጭምር ግን በአምልኮ ውስጥ ያለ መንፈስ አለ። የእግዚአብሔርን ቃል በመማር ውስጥ እግዚአብሔር የሚሰጠን በረከት አለ። እየተማርን ከራሱ ከእግዚአብሔር ጋር ነው የምንገናኘው። እየተማርን አምላካችን እግዚአብሔርን ወደ ማወቅ ነው የምናድገው። እየተማርን ዘላለማዊ የሆነውን እግዚአብሔርን እንድንረዳው ነው የሚያደርገን። እግዚአብሔር ከራሱ ጋር የሚያገናኘን በቃሉ በኩል ነው። እግዚአብሔር ሊናገረን የፈለገውን መልእክት በጊዜው ለልባችን የሚናገረው በቃሉ በኩል ነው። ሰው ለእግዚአብሔር ቃል ልቡን ክፍት ካደረገ እግዚአብሔር ይናገራል። ሁል ጊዜ ዝግ መሆን አይጠበቅበትም ሰው ማለት ነው። እና የወንጌል ስርጭትን በተመለከተ እንግዲህ ሰዎትም ስላነሱት የወንጌል ስርጭት ለሚድኑት ሰዎች ብቻ ሳይሆን ለሚመሰክሩም ሰዎች ትልቅ ደስታ ነው። በጣም ያለው ደስታ የተትረፈረፈ ሰላም፣ የተትረፈረፈ ደስታ፣ የተትረፈረፈ ጤንነት፣ የተትረፈረፈ በረከት ነው ያለበት። ወንጌል ስንመሰክር በጣም ሰዎች ጆሮ ሰጥተው ሲሰሙን 1 ሰዓት የሚፍጅ 2 ሰዓት የሚፍጅ 30 ሰከንድ የሚፍጅ ምንም የሚፍጅ ጆሮ ሰጥተው መልእክቱን ሲሰሙ በራሱ እግዚአብሔር በመካከል የሚለቀው መንፈስ አለ። ምን እንደሆነ አናቅም። ሳንግባባ ስንከራከር ቆይተን ስንጋጭ ቆይተን የሆነ ነገር ስንበባል ቆይተን እኮ ከተወሰነ ጊዜ በኋላ እኮ ሰውየው ደቆ ልሞ መልስ ሲሰጥ መልካም የሆነ ነገር ከራሱ ከአንደበቱ ሲሰማ የሚያስደንቅ ነገር እኮ ነው። አመፀኛ የሆነው ሰው፣ ወንበዴ የሆነ ሰው ሊደበድበውት ድንጋይ ይዞ ዱላ ይዞ ተናዶ የመጣ ሰው በፍቅር የእግዚአብሔርን ቃል ነግረውት ስለ ኢየሱስ ነግረውት ጨው ሆኖ ሰውየው ወዲያው እጅ ሲሰጥ ከማየት የበለጠ ደስታ የለም። በጣም የሚያስገርም ነገር እኮ ነው። እግዚአብሔር ልጁን ክርስቶስ ኢየሱስን በሰዎች ልክ ለመግለጥ በሰዎች አይምሮ በሰዎች ሕይወት በተጎሳቆለ ጨለማ ውስጥ ባለ ሰው ማንነት ውስጥ ልጁን ለመግለጥ ሲፈልግ እግዚአብሔር አመፀኛውን ሰው እንዴት እንደሚያንበረክከው ያውቅበታል እግዚአብሔር። እና የወንጌል ምስክርነት ለሚሰሙት ለሚድኑት ወደ እግዚአብሔር መንግስት ለሚጨመሩት በክርስቶስ ኢየሱስ አምነው ረፍት ለሚያገኙት ሰዎች ብቻ ሳይሆን ወንጌልን ለሚመሰክሩ ሰዎች ያለው ሰላም በገንዘብ አይገኝም፣ በእውቀት አይገኝም፣ በመብል በመጠጥ አይገኝም፣ ልብስ በመልበስ በመሽሞንሞን አይገኝም። የሚገርም የእግዚአብሔር ህልውና የእግዚአብሔር መገኘት ልባችንን እስኪያቀልጠው ድረስ ይሆናል ማለት ነው። እና ወንጌል ምስክርነት በጣም እንደው አማኝ ሁሉ ጸጋው ልዩ ልዩ ነው። በጸጋው እግዚአብሔር ይጠቀምባቸዋል። የማስተማር ጸጋ ያላቸው ሰዎች አሉ። የመስበክ ጸጋ ያለባቸው ሰዎች አሉ። የምክር መንፈስ ያለባቸው ሰዎች አሉ። የማጽናናት መንፈስ ያለባቸው ሰዎች አሉ። በጣም አንዳንዱ ደግሞ የጉብኝት መንፈስ ያለበት ሰው አለ። በጣም የሚገርም ነገር ሰው ሸለቆ የሚግባ በረሃ የሚግባ ሂዶ ሰውየውን የሚያገኝ በጣም ክትትል የሚያደርጉ ደግሞ አንበሶች አሉ። የሚገርመው ነገር ማለት ነው እንግዲህ ቤተክርስቲያንን እግዚአብሔር እንዴት እንዳዋቀራት በጣም በሰው ህይወት ውስጥ ያለውን ጸጋ ቆም ብለን ግራ ቀኛችንን ፊትና ኋላችንን ካየን ለቤተ ክርስቲያን የሰጣት ጸጋ እግዚአብሔር በጣም ነው የሚገርመው። እና ጣራና ግድግዳዋን አይደለም፣ እኛ የሰውን ህይወት ነው የምንሰራ። እኛ ጣራና ግድግዳ አይደለም። በእውነቱ በደንብ ሰው ሁሉ ማዳመጥ ያለበት እኛ ጣራና ግድግዳ አይደለም እየሰራን ያለ ነው የእግዚአብሔርን ልጅ ኢየሱስ ክርስቶስን በመመስከር ሰዎች ህይወታቸው እንዲሰራ ነው። እኛ የምንሰራው ስለ ጣራ ስለ ግድግዳ አይደለም። ጭንቀታችን አሁን ሰው ሁሉ ይድን ዘንድ ነው። እና እንደው ይሄ ቃል በጣም የሚገርመኝ ነገር ካችንን እንግዲህ ወንጌል ከገባን እውነትን ከተረዳንበት ቅጽበት ጀምረን እስካሁን ድረስ ስንመጣ የሰራነው ነገር ምንድን ነው ብለን አንዳንድ ጊዜ ቆም ብለን እኮ እናስባለን። እና ምን ሰራን ብለን ስናስብ የሰራነው ነገር ጣራ ግድግዳ የለንም በእውነቱ ለመናገር ማለት ነው። ግን የሰራነው ግን የሰው ህይወት ግን ብዙ የሰው ህይወት አለ። እኛ ሁሉ ነገራችንን አፍስሰን እየሰራን ያለነው ሰው ህይወት ላይ ነው። እና ወንጌል ምስክርነት በጣም የሚያስደስት በጣም እግዚአብሔር የሚባርክበት በጣም ትልቅ ፈውስ ያለበት ትልቅ መዳን ያለበት ነው። ለምሳሌ ወንጌል ስንመሰክር የሰው ድነት ያለው በዚያ በኩል ነው። የሰው መዳን በዚያ በኩል ነው። የሰው የዘላለም ህይወት ያለው በዚያ በኩል ነው። ወንጌልን ሰበክን፣ ወንጌልን መሰከርን፣ ለሰዎች ኢየሱስ ክርስቶስን ተናገርን ማለት እኮ ሰውየውን እንዲድን ፈልገናል፣ ወደናል ማለት ነው። የእግዚአብሔር ፍቅር መገለጫ አንዱ ለሰዎች ወንጌል መመስከር ነው። የእግዚአብሔር ፍቅር በእኛ ውስጥ እንዳለ የእግዚአብሔር ፍቅር በእኛ ማንነት ውስጥ እንዳለ ልባችን ውስጣችን እንደታተመ ምን የሚታወቀው እኮ ለዚህ ለአመፀኛ ሰው ሊደባደብ ሊገርፍ ሊያስር
በጣም በብዙ ጥላቻና በብዙ ነገር ውስጥ ያለን ሰው አልቀበልህም አልወድህም እያለ በፍቅር ስለ ክርስቶስ ነግረኸው ያ ሰውዬ ሲድን እግዚአብሔር ምርኮ አድርጎ ሲሰጥ እኮ ያስለቅሳል እኮ። ከዚህ የበለጠ ደስታ የለም። አመፀኛን በዱላ አይደለም፣ በጦር በመሳሪያ አይደለም፣ በጉልበት አይደለም ያንበረከክ ነው። በምን ነው የሚበረከው? በቃሉ በመንፈሱ በስሙ ያ ሰው ይንበረከካል፣ ልቡን ይሰጣል። እና አንድ ጊዜ መንገድ ላይ እየሄድኩ ማለት ብቻዬን እየሄድኩ የሆነ ልጅ አስፓልት ዳር ይሄ መውጫ ደረጃ ያለው አስፓልት ላይ ጫፍ ላይ ቆሟል እና ትቼው ሂጃለሁ እኮ ምንም አልመሰለኝም ማለፊው ሲሄድ። ግን የተወሰነ መንገድ ከሄድኩ በኋላ ውስጤ በቃ ያዘኝ ማለት ወደፊት መሄድ አልቻልኩም። ለምንድን ነው የሚታገለኝ ምናምን ዞር ብዬ ሳይ ያ ልጅ እዚያ ላይ ቆሟል ማለት ነው። ተመልሼ ሄድኩና ያንን ልጅ ሰላም ነው ወይ ወዳጅ እንዴት አለ ብዬ ሂጄ በፍቅር ምን አደረኩት። ሰውየው እኮ ምን እንደሆነ እኮ አላውቅም። ነፍሰ ገዳይ ይሁን አመፀኛ ይሁን ምን ሰርቶ እዚያ መንገድ ላይ ብቻውን እንደቆመ ማውቀው ታሪክ የለም። ምንም አላውቅም፣ ግን ብቻውን ቆሟል እና ተመልሼ ሄጄ ሰላም ብዬ ስለ ጌታ ስለ ኢየሱስ ክርስቶስ በፍቅር በትህትና ማናገር ጀመርኩት ማለት ነው። እስከተወሰነ ደቂቃ ዝም ብሎ ነው የሚሰማኝ፣ መልስ አይሰጠኝም። ዝም ብሎ ያየኛል፣ ይሰማኛል እንጂ ምንም ንግግር አያደርግም። ከተወሰነ ደቂቃ በኋላ ግን እንዴት መጣህ ወደ እኔ አለኝ። እንዴት መጣህ ወደ እኔ? ተመልሰህ ሂደህ እንዴት ተመልሰህ መጣህ? ሂደህ ነበር እንዴት መጣህ? አይ ልክ ነህ ሂጄ ነበረ፣ ግን ተመልሼ የመጣሁት እየሄድኩ እያለሁ ውስጤ ግን ታገለኝ እና ዞር ብዬ ሳይ ያየሁት አጋጣሚ አንተን ነው እና ስለአንተ ታሪክ የማውቀው ታሪክ የለኝም፣ ግን ውስጤ ስለታገለኝ አንተን ስለ ክርስቶስ ልነግርህ ስለሞተልህ ጌታ ላወራህ እንጂ ስለሌላ ነገር አልመጣሁም ብዬ ነገርኩት ማለት ነው። እና አወራሁት፣ በደንብ አወራሁትኝና ከተወሰነ ደቂቃ አንተ እንግዲህ ምላሽ ካለህ የምትለኝ ነገር ካለ ልስማህ ብዬ እድል ሰጠሁት ማለት ነው። ሰውየው እኮ ነፍሰ ገዳይ የነበረ ሰውዬ፣ ዘራፊ የነበረ ሰውዬ፣ ቀማኛ የነበረ ሰውዬ፣ በጣም ያልሰራው ኃጢአት የለም። የሴቶቹን ቦርሳ እየሞጨቀ ሞባይል የሚወስድ በሰው ገንዘብ በሰው ንብረት የሚኖር የሚተዳደር ገና እኮ ወጣት ነው። ምንም በቃ አካሉን ስትመለከተው ከላይ እስከታች ንቅሳት ነው እንዳለ በሙሉ። ግን በምንድን ነው የሚተዳደር? በዝርፊያ ነው። በጣም ብዙ ኃጢአት እንደሰራ በደንብ ነገረኝ ማለት ነው። እና ለዚህ ሁሉ ኃጢአትህ መፍትሄው ኢየሱስ ነው ወዳጄ። ለዚህ ነው ሂጄ ነበር ተመልሼ የመጣሁት እግዚአብሔር ስለሚያውቅ ነው። እና ይችን ቀን ሳታሳልፍ ንስሐ ግባ አልኩት። ከዚያ ምን አለኝ? የኔ ጓደኞች አለ የኔ ጓደኞች ብዙ ጓደኞች ናቸው ያሉኝ፣ አብረን ያደግን አብረን ትምህርት ቤት የነበርን፣ ግን እነዚያ ሁሉ ጴንጤዎች ሆነው እኔ ብቻ ቀርቻለዋል። እነሱ ኑሯቸው ተሳክቶላቸው ህይወታቸው ትክክል ነው፣ ጤናቸው ትክክል ነው፣ ምንም ፏ ብለው ዘና ብለው ተስተካክለው ነው የሚኖሩት፣ ከቤተሰብ ጋር ተስማምተው ነው የሚኖሩት። እኔ ግን በጸባዬ በባህሪ ምክንያት ይኸው መንገድ ለመንገድ እንደምታይ እየኖርኩ ነው ምናምን አለ። ንስሐ ግባ እና ንስሐ እንዲገባ አደረኩት። በቃ በጣም ተጸጸተ። ያደረገውን ነገር እኔ ቀስቅሼው አይደለም ንገሬ ብዬው አይደለም፣ ያደረገውን ነገር እያንዳንዱን ነገር ሲናገር እኔ ምን አይነት ማለት እንዴት እግዚአብሔር መልሶ እንዳመጣኝ ራሱ ገረመኝ ማለት ነው። እና ሰውየው ንስሐ ገባ። ከዚያ በኋላ መንገድ ላይ ንስሐ አስገብቼ ጸለይኩለት። ከዚያ በኋላ የኛ ህብረት ስለነበረ ወደኛ ህብረትና ብዬ አቅጣጫ ሰጠው። ከዚህ በኋላ የሚሄደው እዚያ ጓደኞቼ የሚያመልኩበት እዚያ ተሰበሰቡበት አዳራሽ ነው የሚሄዳለ። ጥሩ አልከለክልህም፣ ግን ዋናው ነገር ሂደህ ደህንነትህን እዚያ በደንብ አድርገህ ተከታተል፣ መጽሐፍ ቅዱስ ተማር፣ ወንጌል ተማር፣ የሚያስተምርህ አካል ጋር በደንብ ተጣብቀህ ትምህርቱን ተከታተል እና ሂደህ ጠይቃቸው። አስተማሪ መማር እፈልጋለሁ የሚያስተምረኝን አካል እስኪ አገናኙ ብለህ ከነዚያ ጋር ተነጋገር፣ አብረህ ውጣ ግባ፣ አብረህ ህይወትህን አስቀጥል ነው። በጣም አመሰግናለሁ እግዚአብሔር ይስጥልኝ ምናምን ብሎ በጣም እየተጸጸተ ፊቱ ሁሉ እስኪቀያየር እና ያደረገውን ነገር ሲናገር በጣም እና እሱ የፈራው ነገር ከዚህ በኋላ እንዴት እኖራለሁ የሚል በአካባቢው በሰፈሩ ስላደረገው ነገር ሀሳብ አነሳ። እግዚአብሔር መልካም ነው፣ አንተ በምህረት ነገሩን ሁሉ በመተው ነው በሚል መካክሬ ለቀኩት ማለት ነው። እና በዚያ ልጅ ህይወት የተፈጠረውን የሆነውን ነገር ሳይ በጣም ነው የሚገርመን። ሌሎችም እንግዲህ በወንጌል ምስክርነት ብዙ ቦታ እንንቀሳቀሳለን። አንዳንድ ጊዜ በማይክ ወጥተን እንመሰክራለን። አንዳንድ ጊዜ የእግር መንገድ በመሄድ እንመሰክራለን። አንዳንድ ጊዜ ደግሞ ሰዎች ቁጭ ብለው ባሉበት ቦታ ሄደን የተለያዩ ጽሁፍ ያለባቸውን በራሪ ወረቀቶችን በመስጠት በተለያየ መንገድ ምን እናደርጋለን? እንመሰክራለን።
አንዳንድ ጊዜ ህዝቡ በራሱ ምን ያደርጋል? ይከለክላል። እንዳንናገር አትናገሩ አንፈልግም ብለው አቧራ እያነሱ የሚረጩ ድንጋይ የሚወራወሩ የሚራገሙ በጣም የሚያሳዝን ፍጥረት ደግሞ ታያለ በሌላ በኩል ማለት ነው። እኛ የምስራች ቃል የምንነግራቸው አሁን ለምሳሌ ወደ ነበርንበት ወደዚያ ወደ ደብረ ማርቆስ አካባቢ ብንሄድ በጣም ኃይለኛ ጦርነት በለው በቃ ጦርነት ነው ያለው። ለምሳሌ በቃ ሰው ወንጌል መስማት አይፈልግም። አንዳንድ ጊዜ እምቢ ይላል። በቃ እንደውም ጥላቸው በጣም ከባድ ነው ማለት ወንጌልን ነው የምንናገረው፣ የምናበስረው ወንጌል ነው። የሰላም ቃል ነው፣ የሰላም ድምፅ ነው። የክርስቶስን ሞቱን ትንሣኤውን ስለነሱ እንደሞተላቸው ኃጢአተኝነታቸው ንስሐ አምነው ንስሐ እንዲገቡ ነው። ምስክርነት ማለት የክርስቶስን ሕይወት እንዲቀበሉ ነው። በክርስቶስ አምነው እንዲድኑ ነው። በክርስቶስ ኢየሱስ አምነው እንዲጸድቁ ነው። ወደ እግዚአብሔር መንግስት እንዲመጡ ነው። ከጨለማ እንዲወጡ ነው። ሌላ እኮ ነገር እኮ አይደለም። አሁን ክፉ ነገር እኮ አይደለም። የምስራች ቃል ነው የቀረበላቸው። እግዚአብሔር በልጁ በክርስቶስ በኩል ስላደረገው የማዳን ስራ እየተወራ እነሱ አንዳንዱ ሃይማኖቴን ነካ ይላል፣ አንዳንዱ ሃይማኖቴን እንደውም ታድሶ ከመሆን ጴንጤ ከመሆን ብሞት ይሻለኛል የሚል ሁሉ አለ። ብሞት ይሻለኛል እንደኛ እንዳትሞቱ ብለን እየነገርናቸው እነሱ ሞት ይመርጣሉ። የሚገርመው ነገር እኛ አትሙቱ፣ ኑ ወደ ክርስቶስ ኢየሱስ በህይወት ኑሩ፣ ክርስቶስ ይሻላቸዋል፣ ዳኑ፣ ጽደቁ። ቀላል መልእክት እኮ ነው ያመጣነው። አምን በቃ ጾም፣ ጸልይ፣ ተራራ ውጣ፣ ገደል ውረድ፣ ሱባኤ ግባ እኮ አላልነው። እኛ ህዝቡ መስማት እኮ ያለበት እኛ በእነሱ ላይ ከባድ ሸክም አላሸከምናቸው። ከባድ ትብታብ እንዲሸከሙ አላደረግናቸውም እኮ። ያልናቸው ነገር ምንድን ነው? አሁን በየሜዳው በየስፍራው በየሚዲያው የምንናገረው መልእክት እኮ ተራራ ሂዳችሁ ወጥታችሁ ትጸድቃላችሁ እኮ አይደለም። በገመድ ተንጠልጥላችሁ ወጥታችሁ ትጸድቃላችሁ እኮ አይደለም። በዘንዶ በአንበሳ በነብር ተጭናችሁ ትጸድቃላችሁ እኮ አይደለም። እኛ እኮ የኛ ወንጌል እኮ በክርስቶስ ኢየሱስ መሆኑ ዳኑ ነው አይደል? ይሄንን የመሰለ መልእክት ሰው ምን አይልም አይቀበልም። ግን በወንጌል ምስክርነት ተግዳሮት ቢኖርም ግን አመፀኛው ይንበረከካል። የጊዜ ጉዳይ ነው እና ብዙ ሰዎች ለምሳሌ አሁን አንዳንድ ጊዜ ደብረ ማርቆስ ላይ ሰውትም ስለሚያውቁ መናኸሪያ ውስጥ አትገባም አሉ። ምን አድርጌ ነው አሁን መናኸሪያ ውስጥ አትገባም? ይሄ ልጅ እንዳይገባ ምን በቃ እዚህ መናኸሪያ ውስጥ ከመጣ ይደበደባል። ምክር ተመከረ ማለት ነው። እንግዲህ አሁን አንተ የመዘጋጃ ሰራተኛ ተሰብስቦ ይሄ ሰው እዚህ ውስጥ አይግባ ብሎ ምክር መክሮ ሲወስን ምን ይመስላል? ምንድን ነው አሁን እየተደረገ ያለው? አሁን እነዚህ ሰዎች የመንግስት ሰራተኛ ናቸው አይደለ? ቁጭ ብለው ስራቸው መስራት ያለባቸው እንጂ ስለ ወንጌል ምን አገባቸው? ያ እኮ የህዝብ መናኸሪያ ነው። የትም ይምጣ ከምስራቅ ከምዕራብ ከሰሜን ከአራቱ አቅጣጫ ህዝብ በመኪና ተሳፍሮ ነው የሚመጣው። የምራገፍበት ነው። እኔ የፈለገኝን ሰው ብቀበል ከሰማኝ ብሰብክ ባስተምር ምን አለ? አትገባትም። ሁለት በር ነው ያለው። ሁለቱንም በር አትገባም። ታዲያ ውጭ ተንከራተት። አንድ ቀን እንደ ይሄ አትገባም የሚል ማስጠንቀቂያ ተሰጥቶኝ ገባሁ። ቅዳሜ ቀን ትዝ ይለኛል። ለካ በዚያም ሰዎች ተመድበው ምናምን መጡ። እኔ ሩጫ እነሱ ሩጫ። የት ሄደ? ገበያ መካከል ስንገባ ግርግር ይፈጠራል። ምን አደረግን? አሁን እኛ ወንጌል ነው የሰላም ድምፅ ለምድሪቱ እኮ መናገር እኮ ነው። ምድሪቱ ወንጌል እንድሰማ፣ ትውልድ ወንጌል እንዲሰማ፣ ፍጥረት ሁሉ ወንጌል እንዲሰማ፣ ከጨለማ ከጥንቁልና ከሟርት ከድግምት ከመተት ከእርግማን ከተለያየ ጉስቁልና ነፃ እንዲወጣ እኮ ነው ወንጌል። ይዘው ሲገቡ ግን አይናገራቸውም። በፍጹም የለም። ሲጋራ ሲያጨሱ አይናገራቸውም። ምንም ችግር ሲጋራ ኖርማል ነው። እሱ ጽድቅ ነው እኮ። ጉስቁልቁልቁል ያለ አካባቢ ነው እሱ እኮ። በቃ ምን ጽድቅ እኮ ነው። ኢየሱስ ሲነገር ግን ኢየሱስን የሚሰብክ ሰው ሲገባ አትገባም። በጣም እኮ ከዚህ የበለጠ እርግማን አለ መርጌታ ነው በቃ። እና በማህበረሰቡ ላይ ያለው ጥላቻ አሁን ወንጌል እኮ ወንጌል መርጌታ ወንጌል ነፍስን ብቻ አይደለም የሚያለመልመው። ነፍስን ብቻ አይደለም፣ ስጋን፣ ነፍስን፣ መንፈስን፣ አይምሮን ሁለንተናዊ ተሐድሶ ነው የሚያመጣው። ሁለንተናዊ ወንጌል ሲገባ እኮ አይምሮ እኮ በጣም እንዴት ያጭፍንን ያለው ቀድሞ ሳትጠጣ ቀድሞ ሳትበላ በቃ መናገር የማትችለው ሰውዬ ወንጌል ሲገባ ፏ ብለህ ትወጣለህ። ጠላት ደግሞ ይህን አይፈልግም። ዲያብሎስ የሚፈልገው ሰውም ማህበረሰቡም ከሰይጣን ጋር ተስማምቶ የሚፈልገው። በነገራችን ላይ ምቀኝነት በጣም ከባድ ነው፣ በጣም ከባድ ነው። ማህበረሰቡ በስጋዊም እኮ ሳታምንም እኮ ከተሳካልህ ሰው ይቃወማል፣ ይጠላል እኮ ብዙ ስም ይለጥፍብሃል እኮ። አሁን ለምሳሌ ሰዎች እንደው ገጠር አካባቢ ማህበረሰቡ መካከል
እንደው የተሻለ ሀብት ንብረት ያለው ሰው ካለ አይ እሱማ ገሌ ቤት ጠንቋይ ቤት ነው ያውቁታል። አየህ በምን መክበር እንዳለ በምን መበልጸግ እንዳለ ገበሬው ማህበረሰቡ ራሱ ያውቃል። እና ያንን ሁሉ ተው እና ወንጌል በጣም የሚገርመው ነገር ስር ነቀል ነው። አየህ ከአያት ከቅድመ አያት ከወላጅ ከእናት ከአባት የመጣውን እርግማን ሰብሮ በነፃነት በደስታ በሰላም በፍቅር እንድንኖር እግዚአብሔርን በመፍራት እንድንወጣ እንድንገባ ለእርሱ በመገዛት የሚገባውን ነገር ለአምላካችን በመስጠት እንድንኖር የሚያደርገን የወንጌል ቃል ነው። ስለዚህ ሰው ወንጌል ሲሰበክ የሚገርም ነገር ወንጌል ከሚሰብኩ ሰዎች ጋር አይስማማም። የሚስማማው ከሰይጣን ጋር ነው። የሚገርም ነገር ይሄ ጠንቋይ ደንቀራ ሲጥልበት በስሙ ሲመትትበት ሲደግምበት ሲያፈናቅለው ሲገድለው ሲመትትበት ሲተበትብበት እኮ የሚያጨበጭብ ህዝብ ነው። ከእስራት ተፈታ የሚያዋጣ እግዚአብሔር ነው። ወደ እግዚአብሔር መንግስት ለመግባት ወንጌል ያስፈልጋል ተብሎ ሲነገር ጠላቱ ነው ብድግ ይላል ማለት ነው። እንደውም አገር ለቀን እስክንሄድ ሁሉ ማለት ነው። አንዳንዴ እውነት ለመናገር ማህበረሰቡ ከእውነት ጋር አይቆምም። ከአመፀኞች ጋር፣ ከሌባ ጋር፣ ከወንበዴ ጋር፣ ከሽፍታ ጋር፣ ከተንኮለኛ ሰው ጋር ቆሞ አንተን ያሳድዳል። አንተ ጋር ምን አለ? ምንም የለም። ንጹህ የክርስቶስ ፍቅር ነው ያለ፣ የክርስቶስ ልብ ነው ያለ፣ ሌላ ነገር የለም። እና ሰዎች ወንጌል ሲሰበክ በጣም ነው የሚዘገናቸው። እና እዚህ አካባቢ ላይ ብዙ ተአምራት አሳልፈናል። ድብደባ አለ። ታውቃለህ አንተ ስንት ድብደባ አለ አልፈናል። ምን አሁን የጸበል ቦታ ቅዱስ ነው አይደለ? ቅዱስ ተብሎ ነው የጸበል ቦታ ቅዱስ እኮ ነው በራሱ፣ ግን ሰው የሚደበደብበት ማለት ነው። የጸበል ቦታ ቅዱስ ነው። ቅዱስ ተብሎ ሰው ሁሉ የቅዱሱ የእንተና ጸበል ተብሎ ተሰይሞ ህዝብ ከየትም አቅጣጫ እየመጣ እየተጠመቀ፣ ግን እዚያ ጋር ደግሞ የሚፈጸምበት የሚገርም መስቀል እኮ መስቀል ራሱ ሰው መደብደቢያ እኮ አይደለም። እውነት እንነጋገር ከተባለ መስቀል አንተ በጥርስ የመስቀሉን ጫፍ አስገብቶ ጥርስ ማንገጫገጭ ይሄ ጽድቅ ነው እንዴ? ይሄ ሁሉ አለ እኮ። የሚገርም ነገር አሁን መስቀል ራሱ መደብደቢያ ማጥመቂያ ተብሎ ትልቅ መጾር ያለበት መስቀል አለ። በዚያ መቀጥቀጥ ሰውን፣ ይሄ ወንጌል ነው ለነሱ። እኛ ወንጌል የምንለው መደብደብ አይደለም። ወንጌል ብለን ስንናገር ሰው መደብደብ አይደለም፣ የሰው አካል ማጉደል አይደለም፣ የሰው ጥርስ መስፈር አይደለም፣ የሰው ደም ማፍሰስ አይደለም፣ የሰው አካል ማጉደል አይደለም፣ የሰውን ከብሔር ከሀገር ከተወለደበት ቀየ ማፈናቀል አይደለም። ወንጌል ሰብሳቢ ነው፣ እንዲያውም አቃፊ ነው። እንዲያውም የተጠቃውን የባዘነውን ነፃነት የሌለውን ማህበረሰብ ወደ ነፃነት የሚያመጣ የፍቅር ቃል ነው ወንጌል። የክርስቶስን ሞት እና ትንሣኤ የሚያሳይ እግዚአብሔር ፍቅር መሆኑን የሚያሳየን ወንጌል ነው። እና ወንጌል ሲሰበክ በጣም ብዙ ማህበረሰብ እስካሁን ድረስ ጥላቻ በጣም አደገኛ ነው ያለበት። ግን በዚያ ውስጥ ደግሞ ደስ የሚለው የሚድኑ ሰዎች ደግሞ አሉ። የሚድኑ ሰዎች አሉ። ያ ሁሉ ዋጋ ተከፍሎ የሚገርመው ነገር ዘሩ ይዘራ እንጂ ይበቅላል። የሚገርመው ነገር በዚያን ጊዜ የነበረው ጦርነት ግብግቡ ቀላል አይደለም። ግን እንደዚያ ምድር እኔ እውነቴን ልናገር ወንጌል የተሰበከበት ምድር የለም። በጣም ታድሶ በተነሳበት በዚያን ጊዜ እኛ በተነሳንበት እኛ በወጣንበት ሰዓት ለዚያ ከተማ የተሰበከ ወንጌል ቀላል የሚባል ወንጌል አይደለም። ኃይለኛ ወንጌል ተሰብኳል። እንደውም ገበያ መካከል ስንወጣ ራሱ እንኳን የዚያን ጊዜ በእርግጥ የምንገዛው ነገር የለንም። ለወንጌል ነው የምንገባው ገበያ እንጂ የምንሸጠው የምንለውጠውም የለንም። እንዲያውም የሚገርመው በስንዴ ተሽጣችሁ ነው የሚለው ያኔ የለንም። እኔ ግን ደብረ ማርቆስ እንደተራብኩት ሌላ ቦታ የተራብኩበት ቦታ የለም። እንደ አዞሮኛ አንድ ጊዜ እንግዶ የሚባል እህል አለ ክርዳድ የሚመስል ማለት እና ያው እሱ የሚያውቁት የሆኑ ቤተሰቦች ዘንድ ሄድኩ አይደለ ማገልገል ሄድኩና በጣም እርቦኝ ነበር። እና ያንን ሴትዮዋ እግዚአብሔር ይባርካቸው በጣም እንግዳ ተቀባይ ከመሆናቸው የተነሳ ሳስተምር ቆይቼ በጣም ሲርበኝ ያንን ትኩሱን አመጡና በበርበሬ አድርገው ሰጡኝ። ያን በልቼ ወጣሁ እና ድሮ መጠጥ ይሄ አረቄ ምናምን ስጠጣ ነበር እንደዛ የሚያዞረኝ ነበር። እና አሽከረከረ ዞረብኝ፣ ሰማይ ምድር ተገለባበጠብኝ። እና ከዛ በኋላ ቁጭ አልኩ የተወሰነ ጊዜ ቢያልፍልኝ ብዬ። ከዛ ዝናብ መጣ። እንግዲያስ ዝናብ ቢመታው ይለቃል እንግዲህ ልብስ የሚበሰብስ ይሻላል ብዬ ቁጭ አልኩ ባህር ዛፍ አጠገብ ብዬ። ከዛ በኋላ ዝናብ መጥቶኝ ምናምን ትንሽ አይኔን ለቀቅ አረገልኝ። አሳውሮ እኮ ነው ለካ እንግዶ የሚባለው እዛ አካባቢ ነው። እኛ ተወለድንበት አካባቢ ደግሞ እንክርዳድ ነው የሚባለው። ያቺ ውስጧ ናት እንትን የምትለው ተፈትጋ እና እሷ ተፈልፍላ
ጠላ ላይም ጣል ካደረጓት አለቀለት። ጠላ በቃ ገደል ነው የሚከት የዚህ የእንክርዳድ ጠላ። እና ምን ልለው ትፈልጌ ነው፣ በጣም ሰዎች ተሞኝተዋል። ይሄስ በስንዴ ተሽጦ ይሉ ነበር ያን የመሰው ምንድን እኔ እንደውም በዚሁ መናገር እንፈልገው ቅድም እንዳሉት ፊታችን ያማረው የተዋበው እንደዚህ አሁን እንደሚያዩን አልነበርንም እኛ። እኔ እኮ የፊቴ ተለብልቦ ይሄ ልክ ይሄ ምንድነው የእንትን የያዕቆብን በጎች ምንድነው የያዕቆብን ሽመል መሌ እኮ ሆኖ ነበር በጥቁርና በእንትን የታጀበ። አሁን እኮ ነው ጌታ፣ በእውነቱ ጌታ እንዲሁ ምን አይነት ጌታ ነው! እኔ እኮ እንዲሁም ብዙ ጊዜ አወራለሁ፣ ጌታዬ ሆይ እባክህን፣ እኔ የተወለድኩ የዛሬ 19-20 ዓመቴ ነው። ከአንተ ከተወለድኩ ነው በዚህ ምድር መኖር የጀመርኩ። በምን ሰላም አገኘሁ? እንጀራ አይደለም፣ ስንዴ አይደለም። ስንዴማ ጤና እንዲሁም አይመቸኝም እኮ እኔ ብዙ ጊዜ እናገራለሁ። ሰላም ተገኘ። ይህ ሰላም ኢየሱስ ነው። እርፋለን። ስናረፍ ከሁሉም ነገር ጌታ ፈወሰን። ቅድም እንደተባለው ወንጌል የሚፈውሰው ነፍስን ብቻ አይደለም እኮ ስጋ ይፈወሳል፣ መንፈሳችን ይረሰርሳል። ሁሉ ነገራችን ነው የሚፈወሰው። እና ወንጌልን የሚገፋ ማህበረሰብ ያየው እዛው አብረን ስለነበርና ደብረ ማርቆስ ያለ አካባቢ በምንኖርበት እና ሰዎች ሲያዩን ያዩን ነበር እንደዚህ እንደሚፏንን በሬ። ጌታ ጠብቆን ነው እንጂ እኮ በጣም ብዙ ነገር ነው እንትን ያለው የመጣ ነው። ራሱ በዛ መልኩ ነው ተሳደን ነው የመጣ ነው። እንዴ ቤት እኮ የሚያከራየን ጠፋ። ምንድን ነው አሁን? እስኪ እኔስ ልጠይቅ። አሁን ዛሬስ ቤተ ክርስቲያን አይደለች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን? ሊቃውንትም እየሰማችሁ ቤተ ክርስቲያን አይደለች። ቤተ ክርስቲያን መሰረቷ ማን ነው? ቤተ ክርስቲያን ያሰኛት ማን ነው? መጽሐፍ ቅዱሳችን ላይ የሚለው ምንድነው? ዘበንቲ ያለ ቤተ ክርስቲያን ተጸፋይ ከበውስተ አውድ ከመ ትቀድሳ በደምከ ክቡር። ስለ ቤተ ክርስቲያን በአደባባይ በጥፊ ተመታህ ብሎ የሚያስተምር ሰው እንዴት ምዕመናኑን ዱለኛ አድርጎ ምዕመናኑን እንዴት ያን እኮ እናውቃለን እኮ። ሰዎች እኮ ሲናደዱ እነሱን ነው የሚልኳቸው። የመናፍቅ ካገኛችሁት ይላሉ። እንዲያው ልንገራችሁ፣ መርጌታ መላክ የቅኔ መምህር ነው። ለምሳሌ የቅኔ መምህር ሆኖ ሞኝ ነው እንዴ? እዛ ቤት እየተዘረፈ እዚህ መጥቶ ወገቡን አስሮ በማህበረሰቡ ዘንድ ተጠልቶ። እኔ እኮ አውቃለሁ ብዙ ነገሮችን። እንዲያውም አንድ አሁን ዶክተር ሆነ አንድ ወንድሜ አንድ ነበረ፣ እሳት ነበረ። እሱ ደግሞ ሲናገር በጣም ጎበዝ ነው። እና እሱ ደግሞ ሰው በዚህ ይምጣበት በዚህ ይምጣበት አውቅም። አንድ ጊዜ ይዘው ሊገሉት እያለ እንዴት በየት አልፎ እንደሮጠ እና እንዴት እንዳመለጠ ትዝ ይለኛል። እየሰበከ እንዲህ እንትን ላይ ቁሞ ማለት ነው። እንዲያውም እሱ ገጥሟቸው የነበረ ጆሆባዎችንና የጆሆባ እንትኖች አሉ አይደል? ደብረ ማርቆስ ላይ በነገራችን ላይ ጆሆባ በጣም ነው እየሰራ ያለው። ወንጌል ሲሰራ ግን ይቃወማሉ። ጆሆባ ግን በደንብ እየሰራበት ነው። እና ምን ልል ፈልጌ ነው መርጌታ መላክ፣ ያን የነበረውን ነገር ስለማወቅ ነው። እኔም እሱ ላይ ተጨማሪ ሀሳቦች እናነሳለን። አዎ ያን የነበረውን ስለማወቅ ነው ያነሳሁትና ተጨማሪ ሀሳብ እናነሳለን። ካነሱት ነገር አንድ ደስ ያለኝ ነገር ወንጌል ስንሰብክ የምናገኛቸው ሰዎች አሉ። አንደኛ ግራ የተጋቡ ሰዎች የት እንሂድ፣ የት እንግባ፣ በየት እንውጣ፣ ምን እንሆን የሚሉ ግራ የገባቸው ሰዎች እናገኛለን። የተጨነቁ ሰዎችን እናገኛለን። ኑሮ ያስጨነቃቸው፣ እንደገና የቤተሰብ ተጽዕኖ ያስጨነቃቸው፣ እንደገና ሃይማኖቱም ጭምር ያስጨነቃቸው፣ የንስሐ አባት ንስሐ ስጠን ብለው ሲሄዱ የሚሰጣቸው የንስሐ ቁጥር እኮ ድሮ
300 ስግደት ይላል በየቀኑ ለ40 ቀን ብሎ ይሰጣል። ይሄ ሰውዬ እኮ ሮቦት አይደለም፣ ወገብ አለው የሚደክም ማቀደምናል ነው። ማን ነው ይሄን ያክል አሰግድልኝ ያለ? የኔ ጌታ ምን አሰግድልኝ ያለ? አሰግድልኝ አይደለም ያለው፣ ንስሐውን የሚያቀልለት ኢየሱስ ነው። እመን ነው ያለው፣ ንስሐ ግባ ነው ያለው። የሚገርም እሱ ላይ መርጌታ ስለ ንስሐ የሰዎትን ሀሳብ የሚያጠናክር ስለሆነ አንድ የተማሩ ሰውዬ ናቸው፣ በጣም የተማሩ ሰውዬ ናቸው። ውጭ ሀገር ተምረው የመጡ እዚህ ቤተሰብ